ከፔንታጎን 750 እጥፍ የሚልቀው የግብጽ ጦር ማዘዣ። የግብጽ ኦክታጎን በውስጡ ምን ይዟል? እስራኤል ሌላ ስጋት ተደቅኖባታል። እልፍ ጦርነቶች የተጠነሰሱበትን አእላፍ እጅግ ዘመናዊ የውጊያ መሳሪያዎች የፈለቁበትን የአሜሪካውን ታዋቂ የጦር ማዘዣ ማዕከል ፔንታጎንን ልክ እንደ አንድ የመንደር ትንሽ ሱቅ የሚያስመስል በበረሃ ውስጥ የተገነባ እጅግ ግዙፍና አስፈሪ የጦር ምሽግ ከግብጽ በረሃ ብቅ ብሏል። ይህ የሆሊውድ ፊልም የፈጠራ ታሪክ አይደለም። ከካይሮ 45 ኪሎ ሜትር ርቀት ላይ በሚያቃጥለው የበረሃ አሸዋ ውስጥ ግብጽ ኦክታጎን የተሰኘውን የመጨረሻውን የጦር ማዕከል ገንብታ አጠናቃለች። ይህ ተራ ህንፃ አይደለም። ራሱን የቻለ ሙሉ ከተማ መስሎ የተሰራ እጅግ ዘመናዊ የሆነ የጦር ማሽን ነው። በግብጽ ፕሬዝዳንት አንዲት ቁልፍ በመጫን ስራ የጀመረው ይህ ማዕከል የዘመናዊ ጦርነትን ህግጋት ሙሉ በሙሉ እየቀየረ ይገኛል። ከእንግዲህ ስለ ጦርነት ማዕከላት እስካሁን የምታውቁትን ሁሉ እርሱት። ምክንያቱም ዛሬ በዓለማችን ላይ ወደ ተገነባው እጅግ ምስጢራዊ ግዙፍና የረቀቀ የጦር ማዕከል ይዘናችሁ እንገባለን። የተወደዳችሁ የሰሞነኛ ቤተሰቦች፣ ዛሬ አስደናቂውንና አሜሪካን ጭምር ያስደነገጠውን የግብጽ አዲስ የጦር ከተማ የምናስቃኛችሁ ሲሆን ኦክታጎን ምን የተለየ ብቃት አለው? በውስጡ ምን የተለየ ነገር ይዟል? ይህ ሁሉ ዝግጅትስ ለማን ነው? ሰብስክራይብ እያደረጋችሁ እስከ መጨረሻው ስትዘልቁ አንድ በአንድ የምትመለከቷቸው ጉዳዮች ናቸው። አብራችሁን ቆዩ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። በበረሃው የተገነባው ግዙፉ ከተማና የማይታመነው ስፋቱ። ስለ ዓለም አቀፍ የጦር ማዕከላት ስናስብ ወዲያ ወደ አእምሯችን የሚመጣው የአሜሪካው ፔንታጎን ነው። ነገር ግን ግብጽ ይህን ታሪክ ሙሉ በሙሉ ቀይረዋለች። ማብቂያ የሌለው የሚመስለው ባዶ በረሃ ድንገት ወደ ከፍተኛ ጥበቃ ወደሚደረግለት ወታደራዊ ከተማነት ሲቀየር አስቡት። ማዕከሉ ያረፈበት ጠቅላላ የመሬት ስፋት 89 ካሬ ኪሎ ሜትር ነው። ይህን ቁጥር በግልጽ ለመረዳት ታዋቂው ፔንታጎን ያረፈው በ0.16 ካሬ ኪሎ ሜትር መሬት ላይ ብቻ መሆኑን ማስታወስ በቂ ነው። ኦክታጎን ተራ የመንግስት ተቋም አይደለም። ስፋቱ የፖርቹጋል ዋና ከተማ የሆነችውን የአውሮፓዋን ሊዝበንን ሙሉ ስፋት የሚያህል ነው። በዚህ 89 ካሬ ኪሎ ሜትር ግዙፍ ምሽግ ውስጥ 4.69 ካሬ ኪሎ ሜትር የተጣራ የውስጥ ወለል ስፋት ያለው ሲሆን ይህም የፔንታጎንን 0.6 ካሬ ኪሎ ሜትር የውስጥ ወለል ስፋት በጣም አነስተኛ ያደርገዋል። መሐንዲሶች በመቶ ሚሊዮኖች የሚቆጠር ኪሎግራም ብረትና ፍንዳታን የሚቋቋም ኮንክሪት በመጠቀም 8 ግዙፍ ባለ 8 ማዕዘን ህንፃዎችን ገንብተዋል። እነዚህ ህንፃዎች 2 ማዕከላዊ የእዝ ማዕከላትን በክብ ከበው ይገኛሉ። እያንዳንዱ 8ቱ የውጭ ህንፃዎች የግብጽ ጦር ኃይሎችን የተለያዩ ክፍሎች ይወክላሉ። ከባህር ኃይል እስከ አየር የመከላከያ ክፍል ጦር ድረስ። ከሰማይ ሲታይ የማይታመን ኃይል ያለው የባዕድ ፍጡራን ምልክት ይመስላል። ይህ በዓለም ላይ የጦር ሰፈር ምን ሊሆን እንደሚችል ትርጉሙን እየቀየረ እጅግ አስፈሪና አስገራሚ የህንፃ ጥበብ ውጤት ነው። የዘመናዊ ጦርነት አውዳሚው ዲጂታል አእምሮ። ኦክታጎን ከፔንታጎን የሚበልጥበት ዋነኛው ምክንያት ከ100 ሚሊዮኖች ኪሎግራም ፍንዳታ መቋቋም ከሚችል ኮንክሪት ባሻገር የኦክታጎን እውነተኛ ኃይል ያለው
እጅግ የረቀቀው ዲጂታል ስርዓቱ ውስጥ ነው። ከሁሉም የሚልቀው ጀነራሎች የሚቀመጡበት የተንደላቀቀ ቢሮ ሲሆን ቦታው ተራ መሰብሰቢያ ብቻ ሳይሆን በዘመናዊ አርቲፊሻል ኢንተለጀንስ የሚመራ እጅግ ብልህ የሳይበር ምሽግ ነው። በተለመደው የወታደራዊ አሰራር መረጃ መለዋወጥ በጣም አዝጋሚ ነው። የባህር ኃይሉ በአንድ የሬዲዮ ሞገድ ሲጠቀም የየብስ ጦሩ በሌላ ሊጠቀም ይችላል። ይህ ደግሞ የሲቪል ድንገተኛ አደጋ ሰራተኞችን በጨለማ ውስጥ ይተዋቸዋል። መረጃዎች ከአንዱ ቦታ ወደ ሌላው በሰው በኩል ሲተላለፉ ወርቃማ ጊዜያት ይባክናሉ። ኦክታጎን ግን ይህን መዘግየት ሙሉ በሙሉ አስወግዶታል። ማዕከሉ ልክ እንደ ግዙፍ ዲጂታል ማግኔት በመሆን ከድንበር ካሜራዎች፣ ከረጅም ርቀት ድሮኖችና ከሳተላይቶች የሚመጡ የቀጥታ መረጃዎችን በአንድ ማዕከል ይሰበስባል። ከካይሮ 45 ኪሎ ሜትር ርቀት ላይ ወይም በሩቅ ድንበር ላይ ድንገተኛ አደጋ ቢፈጠር አስቡት። ጀነራሎች በስልክ ከመደናገጥ ይልቅ አርቲፊሻል ኢንተለጀንሱ አደጋውን በግዙፍ ዲጂታል ካርታዎች ላይ ወዲያውኑ ያሳያል። የጦር ሜዳውን ሁኔታ ይመረምራል። እንዲሁም ወታደሮችና ሀብቶች በምን ያህል ፍጥነት መሰማራት እንዳለባቸው በሰከንዶች ውስጥ ያሳላል። ዘመናዊ ጦርነቶች በመሬት ላይ ብቻ ሳይሆን በዲጂታል ስክሪኖች ጭምር ስለሚካሄዱ ይህ ሙሉ ዲጂታል አእምሮ በማይበገር የሳይበር ጋሻ የተከበበ ነው። በጣም አደገኛ የሆኑ የጠላፊዎች ጥቃቶችንና የኤሌክትሮኒክስ መጨናነቅን ለመቋቋም ታስቦ የተሰራ በመሆኑ የሀገሪቱ ማዕከላዊ የነርቭ ስርዓት መቼም ቢሆን መስራቱን አያቆምም። የግብፅ የማይነቃነቅና ስልጣንን የማስጠበቂያ ሚስጥራዊ እቅድ። ምናልባት አንድ ሀገር ለምን በቢሊዮን የሚቆጠር ዶላር አውጥታ በበረሃ ውስጥ ይህን የመሰለ ግዙፍ የጦር ማዕከል ትገነባለች ብላችሁ ታስቡ ይሆናል። መልሱ ቀላል ነው። ህልውናን ማረጋገጥ፣ ስትራቴጂካዊ ጥልቀትና የመንግስትን ስልጣን ፍጹም ደህንነት ማስጠበቅ። ቀደም ባሉት የፖለቲካ ትርምስ ዓመታት ግዙፍ ህዝባዊ ተቃውሞዎች የካይሮን ጠባብና የተጨናነቁ መንገዶች በማጥለቅለቅ መንግስትንና ወታደራዊ ተቋማትን ሙሉ በሙሉ ሽባ አድርጓቸው ነበር። የግብፅ መሪዎች ማዕከላዊ እዛቸውን 45 ኪሎ ሜትር ወደ ምስራቅ በማራቅ ጥበቃ ወደሚደረግለት የበረሃ ቀጠና በመውሰድ ከእንግዲህ በኋላ በማንኛውም ህዝባዊ አመፅ እንዳይከበቡ፣ እንዳይታነቁና እንዳይዘናጉ አስተማማኝ ዋስትና ፈጥረዋል። ኦክታጎን ሙሉ በሙሉ ራሱን የቻለና የተዘጋ ዓለም ነው። የራሱ የሆኑ ዘመናዊ ሆስፒታሎች፣ ትምህርት ቤቶች፣ የንግድ ማዕከላት እንዲሁም ለጦር መኮንኖችና ለቤተሰቦቻቸው የሚሆኑ የቅንጦት መኖሪያ ቤቶችን በውስጡ ይዟል። ለመኖር ሲሉ ከግቢው መውጣት ፍጹም አያስፈልጋቸውም። ከሀገር ውስጥ ደህንነት ባለፈ ይህ ምሽግ በዓለማችን እጅግ አደገኛ በሆነው ቀጠና ውስጥ የተደረገ ግዙፍ የጉልበት ማሳያ ነው። በምዕራብ ሊቢያ፣ በደቡብ ሱዳን እንዲሁም በሰሜን ምስራቅ ጋዛ ውስጥ እየተካሄዱ ያሉ አደገኛ ግጭቶች ባሉበት ሁኔታ ግብፅ በዚህ ትርምስ መሃል በጽናት ቆማለች። በአፍሪካ አህጉር እጅግ አስፈሪ የሆነውን የጦር ማዕከል በመገንባት ለጎረቤት ሀገራትም ሆነ ለዓለም ሀያላን መንግስታት ግልጽ የሆነ መልእክት እያስተላለፈች ነው። ግብፅ ደህንነቷ የተረጋገጠ፣ እጅግ የተረጋጋችና አስፈላጊ ከሆነው ለማንኛውም አውዳሚ ጦርነት ዝግጁ ናት። ከበረሃው አሸዋ በታች የተደበቀው የጥፋት ቀን መሸሸጊያ። በዚህ ግዙፍ የኦክታጎን ግንባታ ውስጥ እጅግ አስገራሚውና በከፍተኛ ሚስጥር የተያዘው ጉዳይ ከምድር በላይ የሚታየው ህንፃ ሳይሆን ከበረሃው አሸዋ በታች በጥልቀት ተቆፍሮ የተሰራው ግዙፉ የምድር ውስጥ ዓለም ነው። ይህ ተራ የመሬት ስር ክፍል አይደለም። የኒውክለር ቦምብ ፍንዳታዎችንና እጅግ አደገኛ የሆኑ የባዮሎጂካል የጦር መሳሪያ ጥቃቶችን ሙሉ በሙሉ መቋቋም የሚችል ዘመናዊ የጥፋት ቀን መሸሸጊያ ምሽግ ነው። እጅግ ወፍራም በሆኑና በ100,000 ኪሎ ግራም በሚመዘኑ የብረት በሮች የተጠበቁት እነዚህ የምድር ውስጥ ምስጢራዊ መንደሮች የሀገሪቱ ከፍተኛ ባለስልጣናትና የጦር አዛዦች ከውጭው ዓለም ጋር ምንም አይነት ግንኙነት ሳይኖራቸው ለረጅም ወራት በህይወት እንዲቆዩ የሚያስችል ሙሉ መሰረተ ልማት ተዘርግቶላቸዋል። ምሽጉ የራሱ የሆነ የከርሰ ምድር ውሃ ማውጫ፣ የኦክስጂን ማጣሪያ፣ አየር ማቀነባበሪያ እንዲሁም ራሱን የቻለ ግዙፍ የኤሌክትሪክ ኃይል ማመንጫ የተገጠመለት ሲሆን ከላይ በምድር ላይ ምንም አይነት አውዳሚ ጦርነት ቢካሄድ ወይም ከተማዋ ሙሉ በሙሉ ወደ አመድነት ብትቀየርም እንኳ ከስር ያለው የጦር እዝ ማዕከል ስራውን ያለምንም መቆራረጥ መቀጠል ይችላል። ይህ የምድር ውስጥ ምስጢራዊ ኔትወርክ በልዩና እጅግ ፈጣን በሆኑ የከርሰ ምድር ማምለጫ መንገዶች የተገጠመ ሲሆን መሪዎቹን በደቂቃዎች ውስጥ ወደ ተለያዩ አቅጣጫዎች በደህንነት ለማሸሽ የሚያስችል አስገራሚ የመሸዋለኪያ ቴክኖሎጂን በውስጡ አቅፎ የያዘ ልክ እንደ ሌላ አዲስ ዓለም ነው። ሁሉንም እንቁላል በአንድ ቅርጫት የማስቀመጡ አደገኛ ቁማር።
ይህን ሁሉ አስገራሚ ቴክኖሎጂ የማይበገር ግንብና የምድር ውስጥ ምሽግ ቢኖርም ከፍተኛ የጦር ስትራቴጂ ባለሙያዎች በኦክታጎን ዲዛይን ውስጥ ስለተደበቀው አንድ አስፈሪ ደካማ ጎን በሹክሹክታ እየተነጋገሩ ነው። ከፍተኛ ጥንቃቄ በሚጠይቀው ታክቲካዊ የጦርነት ዓለም ውስጥ ከመጠን ያለፈ ማዕከላዊነት የሚባል እጅግ አደገኛ ስጋት አለ። አስቡት 10 በጣም ውድ የሆኑ ዕቃዎች ቢኖራችሁና በሀገሪቱ ውስጥ በተለያዩ 10 ቦታዎች ብትደብቋቸው ጠላት አንዱን ቢያገኝ እንኳ ነገ ለመዋጋት የሚረዱ 9 ዕቃዎች ይቀሯቸዋል። ይህ ማዕከላዊ ያልሆነ የተበታተነ አሰራር የሚሰጠው ፍጹም ደህንነት ነው። ነገር ግን ግብጽ ሆን ብላ የዚህን ተቃራኒ አድርጋለች። የሀገሪቱን ከፍተኛ ጀነራሎች የላቁ የደህንነት መረቦችና የተዋሃዱ የኮሚኒኬሽን ሰርቨሮችን በአንድ 89 ካሬ ኪሎ ሜትር ቦታ ላይ ብቻ በመሰብሰብ በበረሃው አሸዋ ላይ ለጠላት ጥቃት የተጋለጠ ግዙፍና አንጸባራቂ ኢላማ ፈጥራለች። በጥሬው ሲታይ ሁሉንም ስትራቴጂካዊ ሀብቶቻቸውን በአንድ ከፍተኛ ጥበቃ በሚደረግለት ቅርጫት ውስጥ አጭቀዋቸዋል። በመቶ ሚሊዮኖች የሚቆጠሩ ኪሎግራሞች በሚመዝንና ፍንዳታን በሚቋቋም ኮንክሪት ቢጠበቅም የላቀ የሚሳኤል መከላከያና የራዳር ማወቂያ ቴክኖሎጂ ቢኖሩትም ስጋቱ እጅግ ከፍተኛ ነው። እጅግ የረቀቀ አቅም ያለው ጠላት ይህን አንድ ቦታ በተሳካና አውዳሚ የቅንብር ጥቃት ወይም እጅግ አደገኛ በሆነ የሳይበር ቫይረስ ሰብሮ መግባት ከቻለ የጠቅላላውን የግብጽ ጦር እዝ መዋቅር በሰከንዶች ውስጥ አንገቱን ሊቀነጥሰው ይችላል። ይህ የተበታተኑ የጦር ሰፈሮች የሚሰጡትን አስተማማኝ ደህንነት ትቶ በበረሃ ውስጥ እንደ ፈጣሪ ኃያል ለሆነ አንድ ግዙፍ ማዕከል የተደረገ እጅግ አስፈሪና የሀገርን ሕልውና አደጋ ላይ ሊጥል የሚችል ከፍተኛ ዋጋ ያለው የቁማር ጨዋታ ነው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።